እዛ ሰዓት ደበደበኝ። እሷ ለማስቀም ሞከረች። እኔ ምንም ያደረኩት ነገር የለም። አልመታሁትም፣ ዝም አልኩኝ። በጠረባ መታኝ። ህጋዊ ነዋሪ እየተቃወመ አትግባ እያለ ወይም ደግሞ ሳይፈቅድለት የገባ ሰው እስከ 3 ዓመት በሚደርስ እስራት እንደሚቀጣ ተደንቆ ይገኛል ብሎ ተው፣ እንደዚህ አይነት ነገር ይቅርብ ተው ስለው እሱ እኔ ወንድ ነኝ፣ እንደ ወንድ መማታት አላቃተኝም፣ ሁሉም ነገር በህግ መሄድ ስላለበት በህጋዊ መንገድ መጠየቅ እንደምችለው ተጠይቃለሁ ብዬ ነው የመጣሁት። ነገ ከሰኞ ጀምሮ ፋይል እናስከፍታለን። ለብሩክ በአድራሻው በፖሊስ አማካኝነት የፍርድ ቤት መጥሪያ የምላክለት ይሆናል። ይሄውና ይሄ የጥብቅና ውል ነው። የአንድን ሰው ቤት ያለ ፍቃድ መግባት እስከ 5 ዓመት በሚደርስ እስራት የሚያስቀጣ ወንጀል። ብሩክ የሚጠረጠርባቸው ሁለት ዋና ወንጀሎች። ሰላም ውድ የዳኒ ሮስት ዩቲዩብ ቻናል ተከታታዮች፣ እንግዲህ ዛሬ በብሩክ ላይ ኦልሬዲ የተፈጠረውን ነገር ትናንትና አይታችኋል። ክስ ልመሰረትበት ወስኛለሁ። ኦልሬዲ ጠበቃ አናግሬያለሁ። የቅርብ ጠበቃ አለ እዚሁ ሂጋ አካባቢ፣ እሱን ላናግር ከወንድሜ ከናታን ጋር መጥቻለሁ። ማለት አይሆፕ ትረዱኛላችሁ ብዬ አስባለሁ። ኦልሬዲ ሃይሚ መታ ተንበርክካ ጠይቃኝ ነገሩ እንዳለ ከብዶኝ ኦልሞስት ወደ 100 ነገር ብዬ ነበር። ናታን አንተም እያወራኸኝ ነበር አይደለ? አዎ ላይክ ሃይሚ መታ የነበረውን ነገር ተንበርክካ እንደዛ ስትለምን ምናምን ያለውን ነገር ዳኒ እንዲተው እኛም ጫና እያደረግንበት ነበረ። ዳኒም ትቶት ነበረ አይደለ? ያኔ ኦልሬዲ ዲሳይድ አድርጌ ነበረ የክሱን ሀሳብ ምናምን ከትናንትና ወዲያ ማለት ነው። ሃይሚ መታ ተንበርክካ አንተ ስትል አልቻልኩም። እኔ እንደ ወንድ ተመትቼ የሁላ ነገር ያደረኩት ስመታ ዝም ያልኩት ለሃይሚ ነው ስል ሁሉም ሰው የሆነ ቀልድ አድርጎት ነገር እየሳቀ ነበረ። ናታን ግን ትረዳኛለህ ዳኒ ምን አይነት ሰው እንደሆንኩኝ አይደለ? ገብቶሃል አይደለ? ሁሉንም ነገር ችዬ ነው የነበረው። አሁን ግን ትክክለኛው ሰዓት ነው። ብሩክን በቃ በህግ መጠየቅ ያለብኝን ነገር በህግ ጠይቃለሁ። እኔ እዚህ ጋር የምትወዱት ሰዎች አላችሁ፣ የኔም ደግሞ ፋኖች አላችሁ። ቲክቶክ ላይ በጣም ብዙ እየጠየቃችሁ ነበረ። እንታውቁ 1.4 ሚሊዮን ተከታይ አለኝ ቲክቶክ ላይም። የኔ ደጋፊዎችም የኔ ፋኖችም ዳኒ ለምንድን ነው ተመተ ምንም ነገር ሪያክት ሳታረግ ምንም ስሰነዝርም አላያችሁኝም አይደል? እዛ ጋር ናታን አይተሃል አይደል? ቪዲዮ ላይ ምን ሆነ ነው ደንዝዘህ ነው እንደየተባልኩኝ ሁላ ነበረ። ይሄው ላይ መጣው ለሃይሚ ሪስፔክት ሲባለው። አሁን ግን ከዚህ በላይ ክብሬ ማስደፈር አልችልም። ይሄው ነገር ሀፕን አድርጎ ኦሬዲ ከሳለው ባልኩበት ሰዓት ላይ አይ ምንድነው መሰላችሁ የዩቲዩብ ቤተሰቦቻችን ላይክ ሃይሚ መታ ዳኒን ባወራችበት ሰዓት ላይ ዳኒን እኔም ነገሩን እንደዚህ ወደ ህግ ምናምን ሳይሄድ ነገሩን እንዲፈቱት እፈልግ ነበርና ዳኒን ጫና እያደረግንበት ነበር። ሃይሚ መታ ስትንበረከክ ምናምን ዳኒ ነገሩን እያሰበበት ነበረ። ኦሬዲ ትቶት ነበረ። ከዛ በኋላ ብሩኬ ትላንትና የተፈጠረውን ነገር አይታችኋል። እኛ ዳኒ ቤት ላይ እያስታመም ነው ምናምን በነበረበት ታይም ላይ 2 ቀን ነው ናታን ያደረው። አሁን ጌስ ቤት መጥቶ እያስታመመኝ አጠገቤ 2 ቀን አድሮ አይዞ እያሉ እኔን እያጫወቱ ነገሩን እንድረሳው ወንድሞቼ ከጎኔ ነበሩ። ረመም ናታንም ዳጊም አብሮኝ ነበሩ። ናታን ስፔሻሊ 2 ቀን እኔ ጋር እያደረው እያስታመመኝ ነበረው። ይሄ ትልቅ ዲስሪስፔክት ነው። ይሄ እኔም ብቻ ሳይሆን ብሩኬ ናቀው አልገባውም እንጂ የኔን ተከታዮችም ነው ናቀው፣ የኔን ጓደኞች ወንድሞቼ ነው ናቀው። ናታን ትልቅ ሪስፔክት አድርገኝ። ትናንትና ብሩክ መጥቶ እንደዛ ቤት ውስጥ ሲደነፋ ሲወረውርብኝ ትራስ ምን ሲል አይተሃል አይደለ? እንዴት እንደዛ ድምጹን ከፍ አድርጎ ሲናገር ሪስፔክት አድርገ ቤት ውስጥ የዳኒ ቤት ውስጥ እንትን አይደለም ብለህ ዝም ማለት በጣም አመሰግናለሁ አንተ። አዎ አይ ላይክ እዛ ጋር እንደዛ አይነት ግርግር ምናምን መፍጠር ተገቢ አልነበረም። ብሩኬ እዛ ጋር የተኙ የዳኒ ፋሚሊዎች ተኝተው ነበረ፣ ውስጥ እየነገርነው ነበረ። የተኙ ሰዎች አሉ። መበጥበጡ ተገቢ አልነበረም። ከዛም በላይ ደግሞ እኛ ነበርን፣ እኔ ረሙ ዳጊ ነበርን። እኛን አክብሮ ሃይሚንም አክብሮ ፍቅረኛውን አክብሮ ሃይሚ ፊት እንደዚህ አይነት ነገር መፍጠሩ ትክክል ነው ብዬ አላስብም። እኔ ፍቅረኛ ፊት እንደዚህ አይነት ነገር መፍጠር ትክክል ነው ብዬ ስለማላስብ ልክ ነው ብዬ አላስብም። ግን ከሱም በላይ ደግሞ
የምትወዱት ኦዲየንስ አላችሁ። በእርግጠኝነት በጣም ብዙ ሰው ይወደዋል ብሩኬን አይቻለሁ። ሃይሚኒን በጣም ነው የምትወዷት እና ከዳኒም ቤተሰቦች በላይ ከኛም ከጓደኞቹም በላይ እናንተን አክብሮ ይሄንን ነገር ባያደርግ አሪፍ ነበር። ከዛ በኋላ እንግዲህ እኔ ዳኒ ላይ አትክሰስ፣ እንደዚህ አድርግ፣ እንደዚህ ይሁን ብዬ ጫና ላደርግበት አልችልም። ምክንያቱም የጓደኝነትን ነገር ታውቁታላችሁ። እንደ ጓደኛ ግን እንደዚህ አይነት ነገር ውስጥ እንዲገባ አልፈልግም። ከሰው ጋር እንዲጣላ አልፈልግም። የፈለገ ነገር እሱ እንኳን ጥፋተኛም ቢሆን ብሩኬም ጥፋተኛ ቢሆን ላይክ እንደዚህ አይነት ነገር ውስጥ እንዲገባ አልፈልግም ነበረ። ለዛም ዳኒ ታውቃለህ በጣም ብዙ ጫና አድርገንበታል። እውነት ነው የምላችሁ ዳኒ ትቶት ነበረ። አሁን ግን ዳኒን ተው ማለት እኔ አልችልም። ምክንያቱም ለምንድነው ተው ማለት ማልችለው? ትናንትና እቤት ድረስ መጥቶ ብሩኬ በእንደዛ አይነት ልክ ሄዶ እንደዛ መበጥበጥ፣ በዛ ልክ ዲስሪስፔክት ሰውን ማድረግ እኔ ልክ ነው ብዬ አላስብም። እርግጥ ነው ይገባኛል፣ ላይክ ይሄ በሃይሚን ስለሚወዳት ነው ምናምን አውቃለሁ፣ ይገባኛል፣ የስሜቱ ይገባኛል፣ የፍቅር ስሜቱ። ግን ምንም ቢሆን ደግሞ አንዳንዴ ለሰው ልጅ ክብር የሚባል ነገር አለና አሁን ላይክ ዳኒ ወደ ህግ ቦታ ነገሩን ሊወስደው ነው። እኔ እዚህ ጋር ዳኒ ጋር አሁንም ድጋሚ ጫና ላደርግበት አልችልም። እስቲ እንግዲህ ጫና ምዳርግ ብትል አልፈቅድልህም። አዎ ላይክ ሊሰማኝ አይችልም። በቃ ኦሬዲ አሁን እኔ ጠበቃዬን እዚህ ቀጥሬ ያለው ደጉላ ይባላል፣ ጠበቃዬ ነው። ኦሬዲ ማታ ምን ሆነ 4 ጊዜ 5 ጊዜ 6 ጊዜ በላይ ነው የደወልኩለት ሌሊት ለዛሬ ልቀጥረው። ኦሬዲ እሱ ጋር ነው አሁን እየደረስኩኝ ያለሁት። እዚህ ቅርብ ነው፣ እዚህ ጋር ነው ያለው። አብረን እንሄዳለን። ህጉ ምን ይላል፣ ምንድነው ፕሮሲጀሩ፣ መጥሪያ እንዴት ብሩክ ጋር ይደርሳል የሚለውን ነገር አብረን ምን ነው የሚሆነው። በህግም ምን ያህል አመት ብሩክን ሊያስጠይቅ ይችላል፣ ምንድነው ማድረግ ያለብን ቀጣይ ስቴፕ የሚለውን አብረን የምናይ ነው የሚሆነው። እስቲ የሚሆነውን እንግዲህ ጠበቃው ምን ሊል እንደሚችል አብረን የምናይ ነው የሚሆነው። እኔ ግን ከዚህ በላይ ፋሚሊም ትረዱኛላችሁ ብዬ አስባለሁ። መቶ ብቻ ሳይሆን ላይክ እኛ ውጣ ያልነው ሪስፔክት አድርገን እኔ እንግዲህ እዛ ጋር ብሩኬን ላረጋጋው እየሞከርኩ ነበረ። ሃይሚም ተወያለችው ነበር። እኔ እንደውም ሃይሚ ላይ እኔ ሪስፔክት ስለማረጋትና ለሰው ትልቅ ቦታ ስላለኝ ምንድነው እየሰራሽ ያለችው በሷ በኩል እየመጣብኝ ያለው አሁን ገብቷል አይደለ? እሷ ካለች ምንም አያረግም፣ ምንም ነገር ሪያክት አያረግም። እጄ እንደሚተሳሰር ያውቃል። እስቲ በህጉ ደግሞ ምን ይላል የሚለውን አብረን ምን አይነ የሚሆነው እስቲ በሚጠየቀው መንገድ እንጠይቀዋለን። አይ ሆፕ ትረዱኛላችሁ። ከዚህ በላይ ምንም ማድረግ አልችልም። በቃ ቤቴ መጥቶ ተዳፍሯል፣ ቤተሰብ ቤት መጥቶ ተዳፍሯል፣ ጮሆ ደንፍቶ ጓ ብሎ ሄዷል። ይሄ ምንም አታመጣም ነው ዳኒ። እኔ ደግሞ ምን ማድረግ እንደምችል በህግ መንገድ ጠይቋለሁ፣ በትክክለኛ መንገድ። ህጉ ምን ይላል? አንድ ሰው ቤት ሄዶ አንድ ሰውን ዝም ብሎ መደብደብ ምን ይላል? መረጃው ኦሬዲ በቪዲዮ አለ፣ አብረን የምናይ ነው የሚሆነው። ሃይሚዬ እኔ ውድ ትረጅኛለሽ ብዬ አስባለሁ። ካስደበርኩሽም ደግሞ ይቅርታ እና ወደ ጠበቃው እንሄዳለን። አሁን ተከተሉኝ ሁላችሁም። በዘመደንገቴ ተደብቄ ኖርኩኝ ልክም ይሆን እንዴ ሌላ ጀንበር ወጣች ሰማዩ ደመቀ አዲስ ነገር አጣሁ ለኔ አዲስ ራቅ ራታነ ደርሰናል የሚለውን እናያለን። አሁንም እንድትረዱልኝ የምፈልገው ነገር ጋይስ ከስሜታዊነት ወጣችሁ ብሩክ የኔ ቤት መጥቶ ያደረገውን ነገር እናንተ ቤት ቢደርስ ምንድነው የምትሉት የሚለውን ነገር ነው ጋይስ። ከስሜቱ ኮሜንት ስታደርጉ ይሄን ቪዲዮ አዲስ ከስሜት ወጣችሁ ስሜታችሁን ትታችሁ ኮሜንት ለማድረግ ወስኑ። እናንተ በኔ ቤት ብትሆኑ ዝም ትላላችሁ? መልሱን እንግዲህ ለእናንተ ትችዋለሁ። እንግዲህ ደርሰናል ጋይስ። ሰላም ነው። አይ ለራሴ ፈልግ ይሆን። ኦኬ ነው። እሺ ችግር የለውም አይደል? ካሜራ ችግር የለም። እሺ ኦኬ። ምንድነው ይሄ?
ዛሬ አሪፍ ትናንትና በጣም ብዙ ጊዜ ደውለልኝ ነበርና ችሎቶች ነበሩብኝ፣ ቢዚ ነበርኩ እና በጣም ስደውልልኝ ምን ተፈጠረ ብዬ ነው ዛሬ ቢሮ በማይገባበት ቀን የገባሁት። ምንድን ነው እዚህ ጋር አሁን ትንሽ ለውጥ አለው። ትንሽ ወገቤ ይሄ ስልክ ነገርና አጥንቴ ጋርና ፊቴ ጋር ነው ጉዳት የደረሰው። ሰው በተጣልቶ ነው። አዎ አንድ ብሩክ የሚባል ልጅ አለና ያው እንዳልኩ ታሪኩ ረጅም ነው። በመሀል እንደዚህ አለመግባባት ተፈጥሮ ያው ጉዳት አድርሶብኛል። ኦልሬዲ መረጃዎችም አሉ፣ ግን አላስፈላጊ ነገር ነው። ኦልሬዲ እኔ ዝም ብያለሁ። እዛ ጋር ራሴን ለመከላከል የተወሰነ ጥረት ለማድረግ ሞክሬያለሁ። እኔ የሰነዘርኩት ነገር የለም። ብቻ ግን በቃ የማይሆን ነገር ተፈጥሯል እና እሱን ክስ ለመስረት ነው የመጣሁት። ኦኬ አሁን እንትን ነው። አሁን አንተ ታዋቂ ነህ፣ ብዙ ሰው ይከተላል፣ ተጋላጭ ነህ። እንደዚህ አይነት ጉዳቶች እንዳይደርሱብህ አንደኛ ራስን መከላከል አለብህ። አስፈላጊ ሆኖ ከተገኘ ደግሞ ጥበቃ መመደብ አለብህ። ይህንም ለሌላ ጊዜ ያዘው። አሁን ግን ተፈጸመ የተባለው ወንጀል ምን እንደተፈጸመ አሁን እያየሁት ነው። ፊት ልክ አለ። ድብደባ ነው ወይ የአካል ጉዳት ነው ወይ? የት ነው የተፈጸመው? ቦታውን፣ ቀኑን፣ ሰዓቱን፣ የተጠርጣሪውን ሙሉ ስም ንገረኝና ከዛ በኋላ ወደ ቀጣይ የህግ እርምጃዎች እንሄዳለን። ልጁ ብሩክ ነው የሚባለው። እሺ ብሩክ ማለት አሁን ቅርብ ጊዜ የሚተዋወቅ ነው። የአባቱን ስም አላውቀውም። ችግር የለውም። እሺ ግን ማምጣት እችላለሁ። እና እንትኑ ድብደባው የተፈጸመው እዚህ ወደ ሸራተን አካባቢ ነው። እና ወደ ሸራተን አካባቢ ነው። ምስክሮች እዛ አካባቢ የተወሰኑ ሰዎች አሉ ተሰብስበው ኦልሬዲ ለማስጣል እየሞከሩ ራሱ ልጁ ድብደባውን አላቆመም ነበረ። ሁለት ነገር ነው ያለው። አንደኛ ምንም ያደረኩት ነገር የለም። እዛ ጋር የኔ ፍቅረኛ አለች፣ ሶስና ትባላለች። ሶስና ለሙ ትባላለች የኔ ፍቅረኛ። በእኔና በእሷ መሀል የገባው እኔ እሷ ጋር ሄዶ ቪዲዮ ሰራ። ዩቲዩበር ነኝ እኔ፣ ቲክቶክም እሰራለሁ። በተጨማሪ ደግሞ ዩቲዩብ ላይም የተወሰኑ ላይፌን ለሚከተሉኝ ሰዎች ላይፌን አጋራለሁ እና በዛ መሀል የምሰራው ቪዲዮ አለ። ናታንም ታውቃታለህ አይደለ? ከሶሲ ጋር ከተዋወቀን ጀምሮ ያውቃታል። ናታን ማለት ወንድሜ በለው ጓደኛዬ ነው፣ ረጅም ዓመት ጓደኛዬ ነውና ጉዳዩ የተፈጠረው ነገር ያቀርሱ ቦታው ላይ አዎ፣ የድብደባው ሰዓት ላይ አልነበረም፣ ግን እመጣልሃለሁ ወደ ጉዳዩ። እሺ ምንድነው ሀፕን ያደረገው? ከኔ ፍቅረኛ ጋር ኦልሬዲ ሽማግሌ ልካለው ካልኩት ፍቅረኛ ጋር አንድ ሩም ውስጥ ሆኖ ቪዲዮ ሰሩ። ሚስቱን ፕራንክ ሊያረጋት ነው እሱ እያለን ያለው። ግን በዛ ሰዓት ካሜራ የለ ምን የለ አስቀምጠው ምን ማለት እንዳለብኝ አላውቅም። ስሜታዊ ሆንኩኝ፣ ተናደድኩኝ። እኔ እዛ ጋር ለምንድን ነው እንደ አንድ አፍቃሪ እንደ አንድ ሚስቴ ብሏት ከሚያስበው ሰው እዛ ጋር ሄዳ ስትሰራ እሱም እንደኔ ሶሻል ሚዲያ ኢንፍሉዌንሰር ነው። ለምንድን ነው እንደዛ አይነት ነገር ያደረኩ አልኩኝ። ይሄ የኔ ጥፋት ነው። እና በዛ ምክንያት ደግሞ የእሱ ሚስት አግሬሲቭ ሆና ተናዳ ነበረ። እሷንም ለማረጋጋት ሞከሩ፣ እኔንም ለማረጋጋት ሞከሩ። ትክክል አልሰራህም፣ ምን እንደተፈጠረ አላውቅም አልኩት። እኔ የራሴ ነገር ነው ይሄ። አሁንም ቪዲዮ አለ ዩቲዩብ ላይ ምን እንደተፈጠረ አላውቅም። ሩም ውስጥ ምንም ነገር አላደረግንም ነው የሚሉት። አይ ፕራንክ እያደረኳት ነው የሚለው። ግን እሷ ልብሷን ያስተካከለች ነው የጀመረችው ምናምን ብዙ ነገር ነው ያለው። በዚህ ተናደርኩኝ። ከዛ ለሚስቱ ሃይሚ ትባላለች፣ ሃይማኖት ትባላለች። ሃይማኖት ለሃይማኖት እኔ ሃይሚ ነው የሚላት ያለውን ነገር አሳየዋቸው። እኔ ከጀርባችን ከኔ ፍቅረኛ ጋር ብሩክ ግንኙነት እንደነበረ ሜሴጆች ለናታንም እያሳየው ነበር አይደለ? ለነቀድሜ ለልብ ጓደኞቼን ያሳየዋቸው። ግን የሁላ ነገር ችዬ ነበር የቆየሁት። አሁን ግን አብሯት ቪዲዮ ሲሰራ ተናድጄ ለሃይሚ ያሳየዋት ይሄንን ፎቶና ቪዲዮ። ለሱ ሚስት ማለት ለሱ ሚስት ከኔ ፍቅረኛ ጋር ነበር። እሱም ፍቅረኛ እንደዚህ ሜሴጅ ይተላላኩ ነው። ከሷ ስልክ ላይ ያገኘሁት የኔ ፍቅረኛ ነች፣ እሱም ደግሞ ባሏ ነው። እና ያለውን ነገር ወቂ እንደዚህ የተሰራብኝ ብዙ ነገር ችያለሁ። አሁን ደግሞ ጓደኛሽ ወይም ደግሞ ፍቅረኛሽ ሩም ውስጥ ያለኔ ፍቃድ ሄዶ ሰርቷል አልኳት። ይሄንን በማሳየቴ
ለምን አሳያሃት? ቪዲዮ ይዞ ጠበቀኝ። አሁን እኔ አንተ ጋር ቪዲዮ ይዤ የመጣሁት ህዝቡን ስለሚያውቅ ለማሳየት ነው። እሺ አላስፈላጊ ከሆነ ያንተንም ህጉ የማይፈቅድ ከሆነ ችግር የለውም። እሱ ሰውም ይማርበታል። ነገር ግን ብሩክ ላይ እኛ ቀጣይ ህጋዊ እርምጃዎችም በፍትሐ ብሔርም በወንጀልም እሱ የሚጠየቅበትን ሁኔታ እናመቻቻለን። ታሪኩን ጨርስልኛለን እና ይህንን እንዳሳየኋት እሱ ጠራኝ። ሪስፔክት አድርጌ ሄድኩኝ። በሚሄድበት ሰዓት የሆነ ነገር ሊፈጠር ይችላል ዳኒ ብላ ሃይሚ ከሱ ፍቅረኛ ጋር አብሬ ሄድኩኝ። እሱ ኢንሴኪዩሪቲ ያለበት ሃይሚን ትወዳታለህ ምናምን ይለኛል። እኔ ምንም ነገር የለኝም፣ ደስ ትለኛለች፣ ኖርማል። እዚህ ጋር ግን ሁለታችንም ተበዳይ ስለሆነን አብሬ ሄድኩኝ። አብሬ በመሄዴም ደበረው እዛ ጋር። ከዛ ለምንድን ነው ለፍቅረኛ እንደዚህ ፎቶ ያሳያት አውቀህ ነው ምናምን ብሎ ያዘኝ እዚህ ጋር። እኔ ለምንድን ነው የምትይዘኝ ብዬ እንደ ወንድ እንትን አልኩት፣ ግን ምንም የሰነዘርኩት ነገር የለም። ከዛ በኋላ እዛ ጋር ህዝብ በተሰበሰበበት መታኝ። ፍቅረኛው ሃይሚም ተው ለማለት ሞክራ ነበር። ናታን ቢኖሩ የሁላ ነገር አፕና ያደርግም። ጓደኞቼ የሉም ነበር በሰዓቱ። ናታን የሚያውቀው ታሪክ የለም፣ ግን ቪዲዮ አለ ዩቲዩብ ላይ። አስፈላጊ ከሆነ ቪዲዮንም ላሳይ እችላለሁ። ማለት ተረጋጋና ነገር አሁን ኦሬዲ ያለፈው አልፎ ደበደበኝ። እዚህ ጋር ይሄ የጥርሴን እዚህ ጋር የጥርሴ ጋርም ነበረ። አሁን ነው ጥጡን ራሱ ያወጣሁት። እዚህ ጋር በጣም ፔን አለ። እዚህ ጋር ብሬስ አድርጌ ስለነበረ ብሬሱ አጋጣሚ ይሄንን ደም በጣም ደምቶ ነበር። በቦክስ ነው የመታኝ። ቪዲዮ ሙሉ መረጃ እዛ ላይ አለ። ቪዲዮን ቢያጠፋው ራሱ ሞስት ፕሮባብሊ ይሄንን ቪዲዮ ፖስት በማድረግበት ሰዓት እሱ ህግ ተጠያቂ ለመሆን ሊያጠፋ ይችላል። ግን ሙሉ ቪዲዮን ዳውንሎድ አድርጌ ስልኬ ላይ ይዤዋለሁ። አስፈላጊውን መረጃ እንዳለ ልክልሃለሁ። እና በዛ ሰዓት ደበደበኝ። እሷ ለማስቀም ሞከረች። እኔ ምንም ያደረኩት ነገር የለም፣ አልመታሁትም፣ ዝም አልኩኝ። በጠረባ መታኝ መሬት ላይ ብሎ ተው እንደዚህ አይነት ነገር ይቅርብህ ተው ስለው እሱ እኔ ወንድ ነኝ፣ እንደ ወንድ መማታት አላቃተኝም። ግን እኔ እዚህ ጋር የተማርኩ ሰው ነኝ። ሁሉም ነገር በህግ መሄድ ስላለበት በህጋዊ መንገድ መጠየቅ እንደምችለው ተጠይቃለሁ ብዬ ነው የመጣሁት። ህግ አለበት ሀገር ነው ያለሁት። በህግ መሰረት መጠየቅ ያለበትን ነገር ለመጠየቅ ነው የመጣሁት። ከዛ በኋላ ሀፕን አረገ። ጓደኞቼ መጥተው እያደሩ ቤት እየጠየቁኝ ነበር። ከትናንትና ወዲያ መታ ሃይሚ እነ ናታን ባሉበት መታ ጠየቀች። ናታን አይተሃል አይደል ሲጠይቅ እንደነበረ? እኔ ነገሩን በአካል ሆኜ ያየሁት ሃይሚ የብሩክ ፍቅረኛ እሷ መታ ነገሩን እሱ ወደ ክስ ይዤ እሄዳለሁ ባለበት ታይም ላይ እሷ መታ ይቅርታ ለመጠየቅ መታ ነበር እና ይቅርታ ስጠይቅ ተንበርካን ይቅርታ እየጠየቀችው ነበር ዳኒ ወደ ህግ ቦታ ትሰደው እውነቷን ነው ማለት ነገሮች ወደ ከመሄዳቸው በፊት በፍቅር ቢፈቱ አሪፍ ነው ተብሎ በማሰብና ላይክ እንደዛ ካለች በኋላ የተፈጠረው ዳኒ መኖሪያ ቤት ውስጥ ማለት ነው። እና ይቅርታ ካለች በኋላ እኛም ዳኒን በቃ ወደ ህግ መውሰድ አያስፈልግም፣ ብሩኬም ቢሆን ወጣት ነው ላይክ ፍቅረኛውን እንዴት ነው የፍቅር ስሜት ላይ ሆኖ ስለሆነ እንደዚህ አይነት ነገር ያደረገው ተው ብለነው ነበርና ዳኒም ኦሬዲ እኛንም ማክበሩ ሃይሚንም ስለሚያከብራት ነገሩን ትቶት ነበረ። እና ትላንትና ብሩኬ ዳኒ ቤት ከእንደገና ከሃይሚ ጋር ሆኖ መጥቶ ነበር ቤት ድረስ ማለት ነው። ላይክ ይቅርታ ልጠይቀው በሚል ነው ሃይሚ ቤቱን እንድታሳየው ያደረጋት። ከዛ ይቅርታ ከመጠየቅ ይልቅ ግርግር ፈጥሯል። ላይክ ያየሁት ከመናገር አንፃር ማለት ነው። ቤት ውስጥ ገብቷል አለ ቪዲዮ ትናንትና ፖስት ያደረጉት ቪዲዮ አለ፣ መረጃ አለ። እሱም ቤት ውስጥ መጥቶ ሁሉም መረጃ አለ። እና እዛ ጋር የተፈጠረው ነገር ብሩኬ ልክ አይደለም እዛ ጋር የሰራው ነገር። ከዛ በኋላ ዳኒ ወደ ህግ ነገሩን መውሰድ ፈለገ። ለዛም ነበረ ሲደውልልኝ የነበረው ስሜት ላይ ሆኖ ነበረ ዳኒ። ግን እስቲ ያለውን ነገር በህግ ደረጃ ላይ ልውሰደው በማለቱ እንግዲህ እዚህ የመጣ ነው። እንግዲህ በደንብ አንደርስታንድ አድርጌዋለሁ። ኦኬ በጣም ጥሩ። እስኪ መረጃ አለኝ ማስረጃ አለኝ ቪዲዮ አለኝ ብለሃል። መረጃው የራሱ ቻናል ላይም ተለቋል። እስኪ
ኦኬ ጭራሽ በራሱ ቻናል ለቋል። የሚገርም ወንጀል እየሰሩ ራስ ላይ ማስረጃ ማቅረብ ጥሩ ነው። እስኪ እናየው። ይሄ መጀመሪያ ሲደበደበኝ የነበረው ቪዲዮ ነው። መሬት ላይ ሲደበደበኝ ቤት ውስጥ የመጣውን ደግሞ ላሳይ። ይሄ ደግሞ ቤት ውስጥ ትናንትና መጥቶ እነ ናታን ባሉበት የራሴ መኖሪያ ቤቴ መጥቶ ሰው ተኝቷል እያሉ ናታን ዳጊሳቅ ወይም ደግሞ ዳግማዊ ቴዎድሮስ ረሙ በቲክቶክ ስሙ ረሙ ካን ባሉበት ሲበጠተው እያሉት እኛን አታከብርም ወይ እያሉት ቤት መጥቶ ወርውሮብኝ ደንፍቶ ልጣላኔ የፈለኩትን አውጣ እያለ መኖሪያ ቤቴ መጥቶ ነው እንደዚህ እያደረገ ያለው። በጣም ቪዲዮ ሙሉ ፋይሉን እልክልሃለሁ። ልካለን ለፍርድ ቤትም ለፖሊስም ያንን ማስረጃ አድርገን እናቀርባለን። እንግዲህ በመጀመሪያ ደረጃ መታወቅ ያለበት ሁሉም ሰው ማወቅ ያለበት አንድ ሰው ወንጀል ራሱ ላይ ቢፈጸምበት እንኳን እየተፈጸመ ባለበት ወቅትና ጊዜ ላይ ራሱን መከላከል ይችላል። ነገር ግን ወንጀል ከተፈጸመ በኋላ በራሱ እጅ ህግ ማስከበር ማንም አይችልም። ስለዚህ እናንተ ይህንን በመገንዘብ የተፈጠረው ነገር ተፈጥሯል ብላችሁ በራሳችሁ አጸፋዊ ምላሽ ሳሰጡ ወደ ህግ ቦታ በመምጣታችሁ ሁለታችሁንም ላደንቃችሁ ላመሰግናችሁ ፈልጋለሁ። ያው አንተ ደንበኛ ነህ። ሌሎች ስራዎችንም የፍትሐ ብሔር ጉዳዮችንም ከዚህ ቀደምም ሰርተን እናውቃለን። እሱ የታወቀ ነው። ነገር ግን እንደ ወጣት እንደ ወንድ ልጅ ቤት ድረስ ስለመጣ ብለን ሌላ እሱ ቤት ባለመሄድ ሌሎች ወንጀሎችን ሳትፈጽም ወደ ህግ ቦታ በመምጣት ላመሰግን እፈልጋለሁ። ናታንም ደግሞ እነዚህ የፍትህ አጋር ከሚባሉት ሰዎች መካከል ምስክሮች ዋነኛ ተጠቃሽ ናቸው። ስለዚህ አንተ እንደ ምስክር ፍትህ ለማስፈር የተፈጠረው ነገር ለመመስከር በሀቅ ለመመስከር፣ ምክንያቱም በሐሰት መመስከር ወንጀልም ጭምር ስለሆነ የተፈጠረው ነገር ደግሞ እያወቁ አልመሰክርም ማለት ደግሞ የህግ ተጠያቂነትን ጭምር የሚያመጣ ነገር ስለሆነ ሌሎች የሰው ምስክሮች እንዳሉና አንተም የተፈጠረውን ነገር ያየኸውን የሰማውን ነገር ለመመስከር በመምጣት መረጃ ተሟልቶ ከምናዘጋጀው አቤቱታ ጋር ለፍርድ ቤትና ለፖሊስ የምናቀርበው ይሆናል። አሁን ግን ብሩክ በሰራቸው ስራዎች ምንድን ነው እየተፈጸመ ወይም ደግሞ ከህግ አንጻር እንዴት ይታያል የሚለው መመልከት ተገቢ ነው። ብሩክ የሚጠረጠርባቸው ሁለት ዋና ወንጀሎች አሉ። የመጀመሪያው ወንጀል እንግዲህ እንደምንመለከተው ቀላል የሚባል የአካል ጉዳት አድርሶብሃል፣ ድብደባ ፈጽሞብሃል። እነዚህ ወንጀሎች በሀገራችን የወንጀል ህግ አንቀጽ 556 ላይ የተቀመጠ ይሄው እስከ 1 ዓመት በሚደርስ እስራት የሚያስቀጣ ወንጀል፣ ሰውን ደብድቦ ቀላል የአካል ጉዳት ማድረስ እስከ 1 ዓመት በሚደርስ ሊያስጠይቅ ይችላል። ስለዚህ በመጀመሪያ ደረጃ ብሩክ የሚጠረጠርባቸው ወይም ደግሞ ከሚከሰስባቸው የወንጀል አይነቶች አንዱ አንተ ላይ ባደረሰው ድብደባ በደረሰብህ የአካል ጉዳት እስከ 1 ዓመት ሊያሳስረው በሚችለው ተጠያቂ ይሆናል። ይሄንን እናቀርባለን። ሌላኛው ግን ሁሉም ሰው ማወቅ ያለበት የአንድን ሰው ቤት አንድ ህጋዊ ነዋሪ የምኖርበትን ሰው ቤት ያለ ነዋሪው ፈቃድ ያለ ባለቤቱ ፈቃድ መግባት ብቻውን ወንጀል። አሁን ሁለተኛና ትልቁ ወንጀል ይሄ አንተ ቤት ውስጥ ገብቶ ባይደበድብም ሌላ ነገር ባያደርስ እንኳን አንተ ሳትፈቅድለት አንተ ቤት ውስጥ መግባቱ ብቻውን ወንጀል። ለሙሉ ስንት ሰዓት ነው የመጣው? ወደ 1 ሰዓት ላይ በጣም ጥሩ። እንግዲህ ይሄንን በተመለከተ ደግሞ ህጉ በተለየ ሁኔታ የአንድን ሰው ህጋዊ ነዋሪ እየተቃወመ አትግባ እያለ ወይም ደግሞ ሳይፈቅድለት የገባ ሰው እስከ 3 ዓመት በሚደርስ እስራት እንደሚቀጣ ተደንቆ ይገኛል። ከዚህም ባሻገር ቅድም እንግዲህ እንደነገራችሁ 1 ሰዓት ነው ብላችኋል። ይሄ ደግሞ ራሱ ወንጀሉን የሚያከብድ ነገር፣ የአንድን ሰው ቤት ያለ ፍቃድ መግባት በራሱ ወንጀል ነው። የገባንበት ሰዓት ደግሞ ከምሽቱ 12 ሰዓት በኋላ ከጠዋቱ 12 ሰዓት በፊት ከሆነ እስከ 5 ዓመት በሚደርስ እስራት የሚያስቀጣ ወንጀል። ስለዚህ እነዚህ ሁለት ትላልቅ ወንጀሎች ላይ ብሩክ የሚጠረጠር ይሆናል። አቤቱታ እናዘጋጃለን። ጉዳዩን ወደ ፍርድ ቤት ከፖሊስ ጋር ነው የምሰራው። የወንጀል ጉዳይ ስለሆነ አንተም ቅድም ለና የሰጠኸኝን ቃል በቃል አስቀምጣለሁ።
እንደ ምስክር ተቆጥረሃል ኦልሬዲ። ሌሎችንም ቅድም መንሽን ያደረካቸው ሰዎች አሉ እነ ረሙ ምናምን ያልከኝ የእነሱ መደበኛ ፎርማል ስማቸውን ትነግረኝና አቤቱታው ተዘጋጅቶ አስፈላጊ ሆኖ ከተገኘ ማሳየትም ይቻላል። ስለዚህ ቀጥታ ጉዳዩን ወደ ህግ እንወስዳለን። ረመዳንና ዳግማዊ ያሉ ናታንም ሶስተኛ ተጨማሪ አለ። ከዚህ በተጨማሪ ደግሞ ብሩክ ይሄን ነገር እክዳለሁ ቢደራሱ የቪዲዮ ማስረጃ አለ። ስለዚህ ሙሉ ፋይሉን እልክላለሁ። ስለዚህ ከዚህ በኋላ ጓደኝነቱ ፍቅረኛ መቀማማት ምናምን የሚባሉ ነገሮች ቢኖሩ ባይሆኑ ማንን ተናግቻለሁ በሚል ተልካሻ ምክንያት ሰው ላይ የአካል ጉዳት ማድረስ አይችልም። የሰው ቤት ያለ ባለቤቱ ፈቃድ መግባት አይችልም። ስለዚህ በእነዚህ ጉዳዮች ሲሪየስ የሆነ እርምጃ እንወስዳለን። ዛሬ እሑድ ላይ በተገናኘ ነው። ከአርብ ጀምሮ በጣም እየደወልክልኝ ስለነበር ጉዳትም ስለደረሰው በጣም ተደናግጠናል። ስለዚህ ነገ ከሰኞ ጀምሮ ፋይል እናስከፍታለን። ለብሩክ በአድራሻው በፖሊስ አማካኝነት የፍርድ ቤት መጥሪያ የምላክለት ይሆናል። ስለዚህ ይሄንን አክሽን እንወስዳለን። ይሄን ውል ደግሞ እንፈራረማለን ማለት ነው። ይሄውና ይሄ የጥብቅና ውል ነው። ይሄንን ተፈራርመን ቀጥታ ወደ አክሽን እንገባለን። ስለዚህ ክሱን ኦልሬዲ ማዘጋጀት ጀምሬያለሁ። ነገ ሰኞ በጠዋት እናስከፍታለን። ፖሊስ ጋርም እናስገባለን። አስፈላጊ ሆኖ ከተገኘ ማየትም ይቻላል። ምናልባት already ስለዚህ ኦልሬዲ ላይ እንግዲህ ክሱን ማዘጋጀት ጀምሬያለሁ። ለህግ እናቀርባለን። እሱም ከሰኞ ጠዋት 2 ሰዓት ተኩል ጀምሮ ከፖሊስ ጋር ከፍርድ ቤት ጋር በመሆን መጥሪያ በማውጣት ለህግ እንዲቀርብ እናደርጋለን። አንተ ግን መረጋጋት አለብህ። አሁን ይሄ ቪዲዮ አንደኛው ማህበረሰቡ ይማርበታል። ምስክር ማለት ምን ማለት እንደሆነ፣ ምስክር እውነት መመስከር እንዳለበት፣ የአንድን ሰው ቤት ያለ ባለቤቱ ፈቃድ መግባት ውጣ እየተባለ አልወጣም ማለት፣ በተለይም ደግሞ ምሽት ከ12 ሰዓት በኋላ ከጠዋት 12 ሰዓት በፊት መምጣት እስከ 5 ዓመት በሚደርስ እስራት የሚያስቀጣ መሆኑን ሰው ማወቅ አለበት። ነገር ግን ይሄ ቪዲዮ ከተለቀቀ በኋላ አንተ ላይ ሌላ አደጋ ሊያደርስብህ ስለሚችል ራስን ጠብቅ። በተቻለ አቅም ሰዎች ይኖሩ ካጠገብ ማስረጃ ያዝ። እነዚህ ነገሮች አድርግ። አሁን ኦልሬዲ ስራውን ጀምሬያለሁ። ይሄ የጥብቅና ውል ነው። ይኸውና እንፈራረማለን። በእንደዚህ አይነት መልኩ በህጋዊ መንገድ እንጓዛለን። እዚች ጋር ነው የምፈርመው። እሱ የደንበኛ ስምና ፊርማ በሚል ናታን አይፈልግም። ኦኬ፣ ከነገ ጀምሮ አክሽን እንወስዳለን። አንተ ተረጋጋ፣ አይዟችሁ። አመሰግናለሁ። አይዞህ፣ በርታ፣ ራስን ጠብቅ። እሺ፣ አመሰግናለሁ። መልካም ቀን። እሺ